እውነቴን ነው የምላችሁ ትችላላችሁ። እዚህ ደረጃ ለመድረስ ብዙ ዋጋ ተከፍሎበታል። ለመልካም ሰዎች መልካም ነገር ይገባቸዋል። እንግዲህ ሁላችሁም በአጠቃላይ እንኳን ደስ አላችሁ። ሀብ ብቻ አይደለም የዚህ ውጤት፣ በነገራችን ላይ የሀይሚ የብሩኬ እንደዚሁም ሀብ እንዳለው የሙሽም እጅ አለበት። ለመጀመሪያ ጊዜ ካስታወሳችሁ ብሩኬና ሀይሚ ቡታጅራ ላይ ሆነው ነበረ በሀብ ቻናል ላይ ቪዲዮ ሰርተው የለቀቁትኝና በሰዓቱ ሁላችንም ደስ ብሎን ሰብስክራይብ አድርገን እንዲያርግ ብዙ ነገሮችን አድርገናል። ግን ከዚህ በላይ እኔ መናገር የምፈልገው የሀይሚ እጅ አለበትኝ። የምሬን ነው የምላችሁ። ምክንያቱም በጣም ጎበዝ ናት። ብትሰደብ ምንም ነገር ብትባል ብትረገጥ አላማና አላማውን ብቻ ተከትላ የምትሄድ እሷ ብቻ ሳይሆን ከዙሪያ ያሉ ሰዎችን ራሱ ሰርታ የምታሰራ ጀግና ሴት ናትኝና ሀብም ደግሞ በተመሳሳይ መልካም ሰው ነው። ምክንያቱም መጀመሪያ ጊዜ ቪዲዮ ሰሩ ሀይሚና ብሩኬ በሱ ቻናል ላይ ተጫነ። ከዛ አንድ ተብሎ ሰብስክራይብ ተጀምሮ 112,000 ገብቷል። ቀላል አይደለም። በነገራችን ላይ ቤተሰብ ዩቲዩብ ሲሰሩ በጣም ብዙ አድካሚ ነገር አለው ስላችሁ ኖርማሊ ቶሎ ሀሳብ አይመጣላችሁም። ሲቀጥል ሙድ ውስጥ ላገቡ ትችላላችሁ። ኢዴት ማድረግ አለ፣ ታምሌል አለ፣ የአጠገባችሁ ያሉ ሰዎች ህብረተሰቡ ምናምን ብቻ ሙዳችሁ የሚሰረቅበት አጋጣሚ ይመጣል። ነገር ግን በቃ ወደፊት እንዲቀጥሉ ወደፊት እንዲሰሩ ብዙ ነገሮችን ፑሽ ስታደርግ ነበር ሀይሚን ብሩኬም ሁለቱም። በተለይ ደግሞ እኔ ሀይሚን በጣም ነው ማደንቃት በስራዋ በጀግንነቷ ማለት ነው። እና እንግዲህ ዛሬ ትልቅ ሰርፕራይዝ ደስ የሚል ነገር ነው ለሀብ ስጦታ የተላከለት። በእርግጥ ከመጣ እንደቆየ ነው የተናገረው። 3 ወር ምናምን ሆኖታል። የዩቲዩብ ሲልቨር ቤተሰብ የዩቲዩብ አዋርድ ሲልቨር ተልኮለታል 100,000 ስትገቡ፣ ከዛ ደግሞ 1 ሚሊዮን ስትገቡ፣ ከዛ 100 ሚሊዮን ስትገቡ። በነገራችን ላይ እኛ ሀገር ምናምን ነው እንጂ ይሄ 100 ሚሊዮን 1 ሚሊዮን ምናምን የሚባለው በጣም ከባድ ለዩቲዩብ። ሌላ ህንድ ሀገር ብትሉ ሌላ ሀገራት ላይ ብትሄዱ ቤተሰብ የምሬን ዩቲዩብ ላይ በጣም ብዙ ሰው ነው የሚሰራው። ይደጋገፋሉ፣ ራስ በራሳቸው ሰብስክራይብ ይደራረጋሉ፣ ራስ በራሳቸው ያድጋሉ። ገባችሁ አይደለ? እኔ 800 ሚሊዮን የገባ ሰው አይቻለሁኝ በዩቲዩብ ላይ ማለት ነው። በጣም ነው የተገረምኩትኝ የተደመምኩትኝ። እና ብሩኬና ሀይሚም እንደዛ እያሉ ነበር። ቀጣይ የሚከፍ ምንድነው የሚመጣልን 1 ሚሊዮን ስንገባ ኦር ደግሞ 100 ሚሊዮን ስንገባ እያሉ እያንዳንዱን ነገር ካልኩሌተር እያረጉ ነበረ። እንዲያውም ሰብሰብ አድርገን ለምን ሰብስክራይብ ያረጉንን ሰዎች ባንድ አናረጋቸውም ሁላ እያሉ ነበር። ትገባላችሁ። የምር እንደናንተ ጥንካሬ እንደናንተ ስራ በቃ አንደኛ ነገር ደግሞ የሆነ አለ አይደለ ቤተሰቦቻችሁን አክብራችሁ ነው የምትሰሩትኝ። አጠገባችሁ ያሉትንም ይዛችሁ ነው የምትነሱትኝ። ስለዚህ መልካም ልብ ያለው ሰው ያድጋል። አያድግም አይደለም ቤተሰብ የምሬን ነው የምላችሁኝና አንድ ብላችሁ ጀምራችሁ ይሄው ሀይሚዬም ከ250K በላይ ናት። ብሩኬም ደግሞ ከ350 አልገባም ይገባል። ታይቶይ ነው ቤተሰብ ታይቶይ ነው እና ከ300K በላይ ነው። ገባችሁ አይደለ? ቀጣይ ደግሞ 5-6 ብሎ 1 ሚሊዮን ላይ ይገባሉ። እነሱም ደግሞ የተበኙትን ጎልድ ሲልቨር ይላክላቸዋል። እኛ ሀገር እንግዲህ ይሄ ሲልቨር ያገኙ የተወሰነ ዩቲዩበሮች አሉ። አቤል ብርሃኑ እሱ በተለያየ ቻናል አግኝቷል። እንደዚሁ ምሽቱ መለሰ ብቻ ሰይፉ ፋንታሁን ብቻ የተለያዩ ሰዎች አግኝተዋል። እናንተም ደግሞ በቅርቡ ስኬታማ ሆናችሁ ታገኛላችሁ። ሲቀጥል ዛሬ እንግዲህ ብሩኬ ሀይሚ ቤት ነው መጥቷል። ታውቃላችሁ እዛ ሊኖር ነው ቤተሰቦቼና በጣም ያሳቀኝ ማለት ነው የፍቅራቸው የመዋደዳቸው ብዛት። በር ክፈቺ ክፈቱ ራሱ ያጨቃጨቃቸዋል። ሀይሚ እኮ ጉዱን አወጣች። እንዳይ ብሩኬ ቀብራራው ቀብራር ብለን እንዳባወራ ብድግ ብለን ነው እንጂ በሩ መክፈት ያለብኝ የምን ክፈቻ አትክፈቺ ነው። ኦ ይሄ ነገር እንዴት ነው? እንዲያው ሀብና ለመሰላችሁ ቤተሰብ እዚህ ቤት ውስጥ የሆነ ሚንጫጫ ነገር ያስፈልጋል ብሏል። ልክ ያንን ነገር ሲል ኧረ ሀብ በህግ አምላክ የሚንጫጫ ነገር ያስፈልጋል ብለ ራሳቸው ድጋሚ እንዳይጨቃጨቁ እያልኩ ነበር ብቻዬን ስስቅ የነበረው። ወል እንግዲህ 4ቶቹ ልጆች ይምጡ እያለ ነው ሀብ። በነገራችን ላይ ቅደም ተከተል ስላለው እባክህ እንደ ታላቅ ያው የአባትነትን ድርሻ ወስደሃል አንተ አይደለ? ታላቅ ወንድም የአባትን ድርሻ ይወስዳል። መከታ ነው፣ ጓደኛ ነው። ስታጠፉ ይመክራችኋል፣ ይቆጣችኋል። ከዛ ደግሞ መልካምን ነገር ለእናንተ ያደርግላችኋል። ታውቃላችሁ። ስለዚህ መጀመሪያ 1-3 ሽማግሌዎች እኛ ድሮ የምናውቀው 3 ሽማግሌ ነው። አሁን ግን አላቅም 300 ሽማግሌ ተደርጓል ይባላል። እኔ አይመለከተኝም። ግን 3 ሽማግሌዎች በቂ ናቸው። እባክህ ልጅህን ለልጃችን ብለህ ጋሽዬ ጋር ላክ። ከዛ በኋላ 4ቱ ልጆች እኛ ስንጠብቃቸው አይደል? እየጠበቅናቸው እኮ ነው። የሀይሚና የብሩኬ መሽኮርመን ቤተሰብ
ተሽኮረመሙ እኮ አፈሩ እንዴ። በዚህ ሰዓት እንደዚህ ማፈር የለባችሁ። የምሬን ነው ብላችሁኛልና በቃ ቤቱ የሀይሚ ቤት ሀብ ተመችቶታል። የምር በጣም ወዶታል። ገና ትናንትና ሲገባ የመጀመሪያ ጊዜ ሲገባ ቤትሽ በጣም ያምራል፣ ግን ልጅ ያስፈልገዋል አለ። በቃ ታይቶታል ማለት ነው። ሀብ የምሬን ነው የምላችሁ ታይቶታል። ሊሆነ ነገር የእኛም ፍላጎት ነው። 4 ልጆች ልጅ በልጅነት አብረው ያድጋሉ እንዴ። እነሱም ዩቱብ እየሰሩ አስባችሁታል። ስማቸው ማን ነበር? ቤተሰብ ወይኔ ኮሜንት ላይ ያስታውሳችሁ ነገር ብሩክ እኮ ለ2 ልጆቹ ስም አወጥቷልና ቪዲዮአችሁን ሄድ ከምሰማ ኮሜንት ላይ መጣችሁ ንገሩኝ። ከዛ አስባችሁታል እነሱ ዩቲዩብ ይከፈትላቸው ከዛ በቃ ደስ የሚል ላይፍ ይኖራል ማለት ነው። ስለዚህ ሀይሚ ያትሽከርመሚ ብሩኬም ተመሳሳይ ዛሬ ማሽን የለበሱት ነጭ በነጭ ለብሰው አንድ ላይ በቃ አሁን ከዚህ በኋላ ብሩኬም ሀይሚም አንድ ቤት አንድ ላይ ስትኖሩ ነው ማየት እንፈልገው። የመጨቃጨቅ ምናምን መነታረክ ወደ ኋላ ብላችሁ በፍቅር በሰላም አንድ ላይ ትኖራላችሁ ማለት ነው። ያ ደግሞ ለእናንተም አንድነት ለቀጣይ ህይወታችሁ ራሱ ትልቅ ቫልዩ አለው። ገባችሁ አይደል? በደንብ ትስማማላችሁ። ይሄ ጭቅጭቁ ምናምን ወዴት ይመጣል? ወደ ፍቅር መከባበር ይሆናል። ወደ ትትና ይቀየራል። አብራችሁ መኖር ስትጀምሩ ገባችሁ አይደል? በነገራችን አንዳንድ ጊዜ ራሱ የሚያጨቃጭቀው የፍቅር ይመስለኛል። ፍቅር ኦቨር ሲሆን ሲበዛ ያጨቃጭቃል። ቤተሰብ የምሬን ነው የምላችሁኝና የዛሬው ቪዲዮ የሚገርም ነበረ። ብቻ በአጠቃላይ ሀብን እንኳን ደስ አለህ በሉልኝ። እኔንም እስኪ ገፋ ገፋ አድርጋችሁ ይሄን ስሜት ልየው፣ ምን አይነት ስሜት እንደሚሰማ ልየው። ደስ ይላል እኮ ቤተሰብ ግን አስባችሁታል? እኔ የመጀመሪያ ጊዜ ዩቲዩብ ኖርማል ነው የከፈትኩት ስሰራ ምናምን የሆነ ጊዜ ላይ ደስ ያለኝ ፒን ሲላክልኝ ነው። ፒን ልክ ሄጄ ፖስታ ምናምን ሳወጣ ፒኑን ሳይ ደስ አለኝ እና እስኪ ይሄ ሲልቨር ሲላክልኝ ደስታዬ ምንድነው ማለት ሀይሚዬ በጣም ደስ ይላል እንድሰሩ ያበረታታል ብላለች እና ቼክ ላድርገው ልቅ መሰው ቤተሰብ። ይሄ ደግሞ የሚሆነው በእናንተ ነው። ሰብስክራይብ ላይክ ሼር አድርጉልኝ ፕሊዝ ወዳችሁ ማለት ነው እና ያው ሀብንም እንኳን ደስ አለ በሉልን። ሀብ ብቻ አይደለም ተናግሯል። መጀመሪያ ሲጀምር መጀመሪያ ቪዲዮን ልክ ብሩኬና ሀይሚ ሰርተው እንደጫኑት ሁሉ መጀመሪያም ይዞት የመጣው ሀይሚና ብሩኬ ጋር ነው። ሀይሚና ብሩኬ እንዲያዩት ነው ያደረገው። ያ ደግሞ ትልቅ ኩራት ነው። ገባችሁ አይደለ? አንዳንድ ጊዜ ሰው የተደረገለትን መርሳት የለበትም። አያችሁ አንዳንዶች ይረሳሉ፣ ወደ ኋላ ይተዋሉ ምናምንና ሀብ ግን ያን ነገር አላደረገም። ወል እንግዲህ ከዚህ በኋላ መጨቃጨቅ መነታረክ የለም። ውለዱ ክበዱ። ሀይሚና ብሩኬ ምንም መሽኮርማ ምናምን አያስፈልግም። ቀጣዩን ደግሞ እንግዲህ ያው ነገ ምን እንደሚፈጠር እናያለን። ብሩኬ አስባችሁታል? ለሀይሚዬ ቸኮሌት አበባ ይዞላት ምናምን በቃ ሀይሚ ተናግራለች። በነገርሽ እኔ እኮ ቀድሜ ይቅርታ የጠየቅኩት እያለች ነበር። በቃ ይክሳታል ብዬ አስባለሁ። እስካሁን ቀንታ ነው። በእርግጥ ሀይሚዬ ወይ ቀንታ ነው ወይ ስራ ነው። ብቻ በአጠቃላይ ከሁለት አንዱ መሆን አለበትኝ። እኔ እንደዛ ነው ማስበውኝ እና ሀይሚ ስታለቅስ ነው ትንሽ የተወሰነ ነገር ሊያሳምነኝ የቻለውኝ እንጂ ስራ እየሰሩ ነው። ወል እንግዲህ ምንም ስራ የሚሆን ምንም ብሩኬ ማለት ነው ከዛ አበባ ቸኮሌት ይዘላት መተ ምናምን አስባል። የኔ ንግስት በቃ ይቅርታ ስለሁሉም ነገር ቀጣይ ህይወታችንን እጅ ለእጅ ተያይዘን መምራት አለብን መሄድ አለብን ስትላት እኛ መስማትና ማየት ደስ ይለናል ስልህ ወንድሜ ስነግርህ እመነኝ ነው የምልህና ቤተሰቦች ሁላችሁንም በጣም ወዳችሁኝ እንደኔ የምትፈልጉ ላይክ እና ሼር አድርጉ እያልኩኝ